ቅዱስ አመስግኑኝ የማይል መስጎን የቸርነት ባለቤት ቅዱስ አምላካችን ለዚህ ዕለትና ሰዓት ወዶና ፈቅዶ ስላደረሰን ስሙ የተመሰገነ ይሁን። አቁራሪተ መዓት አምሳይተ ምሕረት ወላዲተ መድኃኒት ቅድስተ ቅዱሳን ድንግል ማርያም እንዲሁ ስም አጠራሯ ለዘላለም ከፍ ያለና የተመሰገነ ይሁን። አመከርዎ ወአምዕዎ ለእግዚአብሔር ልዑል እግዚአብሔርን ፈተኑት ይላል መዝሙረኛው ዳዊት የተናገረው ነው። መዝሙር 77 ቁጥር 56 ላይ ይህን ኃይለ ቃል መዝግቦት እናገኘዋለን። በዛሬው ዕለት ታሪካቸው የተፈጸመባቸው ለምህረት ሲሆን የተፈጸመላቸው እንላለን፣ ለመዓት ሲሆን ደግሞ የተፈጸመባቸው እንላለን። ምህረቱን በእኛ ይፈጽምልን አምላካችን። እግዚአብሔርን ፈተኑት። እስኪ ሁላችሁም ተናገሩት። እግዚአብሔርን ከመፈተን እርሱ በቸርነቱ ይጠብቀን። ሰውን ሰው ቢፈትነው እግዚአብሔር ያነሰዋል። እግዚአብሔርን ግን መፈተን የመጨረሻ የውድቀት ጥግ ነው የሚሆነው። ወያዕቆብ ስምዖ ምስክርነቱን አልጠበቁም ይላል ቅዱስ ዳዊት። ይሄን በዋናነት አራቆ ነው የሚናገረው። ምስክርነቱን አልጠበቁም። ወኮኑ ከመቀስት ጠዋይ እንደ ጠማማ ሾተል እንደ ጠማማ ጦር ሆኑበት ይላል። ጦራቸውን ወደ ሰማይ እየወረወሩ እግዚአብሔርን ወጋኑ ያሉበት ጊዜ ነበረ። ወኮኑ ከመቀስት ጠዋይ እንደ ሾተል ሆኑበት። ተመይጡ አለው ከመአበዊሆሙ እንደ አባቶቻቸውም አመፁ፣ ተለወጡ፣ በደሉ ይላል። በደሉት እግዚአብሔርን። ወአምዕዎ በአውግሪሆሙ በመስገጃቸውም በደሉት፣ አበሳጩት ይላል። እግዚአብሔርን ማበሳጨት ቅሰፈይ ቅሰፈይ ማለት ነው። ወአቅንዕዎ በግልፎሙ በጣዖታቸውም አስቀኑት። ወሰማ ዘንተ እግዚአብሔር ወአንሐሰየ እግዚአብሔርም ይህን ሰምቶ ተቆጣ ይላል። እግዚአብሔር ይሰማል። ሰማቸው፣ አያቸው፣ መጨረሻ ግን ተቆጣ። ወመነኖሙ ለእስራኤል ፈርፋደ እግዚአብሔር ይህን ስራቸውን አይቶ ናቃቸው ይላል። እያችሁ እግዚአብሔር ሲንቅማ ማን ያነሳል? ሰውን ሰው ይንቀው እግዚአብሔር አይንቅ ፍጥረቱን። እግዚአብሔር አይንቅም። ሰውን ሰው ሊንቀው ይችላል። ሰውን ሰው ሊያዋርደው ይችላል። እግዚአብሔር ግን ከፍ ያደርጋል። እግዚአብሔር ከናቀ ግን ማን ያነሳል? የዳኞች ዳኛ የነገስታት ንጉሥ የአማልክት አምላክ ነውና። ታዲያ በሌላ መልኩ እንዲህ ይላል፣ ጸራዊ ታየሮ ለእግዚአብሔር ጠላት እግዚአብሔርን ተገዳደረው ይላል። ተገዳድረው ታዲያ ናምሩድ ሜዳ ላይ ሰፍረው እግዚአብሔር ነው የተገዳደሩት። በመገዳደራቸው ግን ውድቀት ነው የገጠማቸው። እግዚአብሔር ከውድቀት ይጠብቀን። መጨረሻቸው ጥፋት ሆኗል እነዛ ሰዎች። እኛ ልጆቹን ከጥፋት ይጠብቀን አምላካችን። ምን ይላል? ወሕዝብ አብድ አምዕዎ ለስሙ ሰነፍ ሕዝብ እግዚአብሔርን ስሙን አበሳጨ ይልና ኢትመጥዋ ለአራዊት ለነፍስ እንተ ትገኒ ለከ አቤቱ ለአንተ የምትገዛውን ሰውነት አሳልፈ ለመከራ አትስጣት። ወተዘከር ውስተ ሥርዓትከ አቤቱ ወደ ኪዳነ አስብ። እኛ ልጆችን በመዓት እንድንጠፋ እንድንቀሰፍ አታድርገን እያለ በጸሎቱ ይማጸናል። እንግዲህ በዛሬው ዕለት አጋዕዝተ ዓለም ሥላሴ የዓለማት አስገኝ ዓለማትን የፈጠሩ ዓለማትን በሶስት መንገድ በሐልዮ በነቢብ በገቢር የፈጠሩ አጋዕዝተ ዓለም ሥላሴ በላይ ማን አለ? የሁሉ በላይ በዚህ ዘመን ተገኙ ማንላቸው ዘመን የሌላቸው የዘመናት አስገኝ ዓለም የሌላቸው የዓለማት ዓለም ሥላሴ ናቸው። ታዲያ ቤተ ክርስቲያን ሁልጊዜም እንደሚነገር በሁለንተናዋ መሰረቷ አጋዕዝተ ዓለም ሥላሴ ስለሆኑ የምትጀምረውን ነገር ሁሉ በስመ ሥላሴ ትጀምራለች።
ማህሌቱ ላይ ሲጀምሩ አባቶቻችን 2 ሰዓት ጀምራችሁ ምን ብላችሁ ጀመራችሁ? ስቡ ወውዱ ዘሳረረ ኩሉ ዓለምን ዓለምን የፈጠርክ ሥላሴ ይሄን ዓለም እንዲህ ካለ መኖር ወደ መኖር አምጥታ የፈጠርክ ብለው ይጀምራሉ። በስመ ሥላሴ የትኛው ማህሌት ሲጀመር ሊቃውንቱ ሲጀምሩ በስመ ሥላሴ ቅዱሳን ካህናት አባቶቻችን እንደዚሁም ሌሎች ቅዱሳን በሰዓታቱ ሲቆሙ እንዲሁ በስመ ሥላሴ አትወት ነሳ ነስኤ ሰለስተ አስማት 3 ስም ይዤ አንተ መርጉዤ እነሆ አማትባለሁ በመስቀለኛ በአብ በወልድ በመንፈስ ቅዱስ ስም ብለው ይጀምሩታል። ኪዳን ሲደረስ ስትመጡ ካህኑ ቅዱስ ሲል ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እግዚአብሔር ልዩ ነው፣ አብ ልዩ ነው፣ ወልድ ልዩ ነው፣ መንፈስ ቅዱስ ሕያው ነው፣ ወልድ ኃያል ነው ብሎ ይጀምራል። ኪዳኑም በስመ ሥላሴ ይጀምራል። ቅዳሴውም አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ያለ ስመ ሥላሴ ምንም ይሆን ነገር አለ? እዚህም ሲጀምር በስመ አብ ብለን ማዕዱን ስንበላ በስመ አብ ወወልድ መንፈስ ቅዱስ ብለን ይህን ጥቅልል አድርጎ ቅዱስ ጳውሎስ ምን ይላል? ወኩሎ ዘትገብሩ በአኮቴተ እግዚአብሔር ግበሩ፣ የምታደርጉትን ነገር ሁሉ በስመ ሥላሴ ያድርጉት። ምክንያቱም እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ስለሆነ በስመ ሥላሴ ያድርጉት። በስመ ሥላሴ ያልተባረከ ነገር ሁሉ ለማንም ስለማይጠቅም በእግዚአብሔር ስም ባርኩት አለ። ታዲያ ይህንን በተለይ አባ ጊዮርጊስ ሲራቀቅበት ይገርማል። የሥላሴ ሥራ ምንጊዜም ቢሆን የሰው ልጅ መርምሮ አይደርስበትም፣ ተራቆም አይደርስበትም እና ምን ይላል? በስመ እግዚአብሔር ዘይሴለስ በተዋህዶቱ ወይትቀደስ በትስልስቱ በሶስትነቱ የሚወደስ በአንድነቱ የሚቀደስ እግዚአብሔር አለ። ከዛ ምን ይላል? አሐዚ ዓለም በመንግስቱ በስልጣኑ በመንግስቱ ዓለምን የያዘ መላእክት ሁሉ በመለኮቱ በዓለም መልቶ የሚኖር አበው ሁሉ በሂሩቱ በቸርነቱ የሁሉ አባት የሆነ እስኪ ያስቡት። በቸርነቱ የሁሉ አባት በመለኮቱ በዓለም የመላ በመንግስቱ ሁሉን የያዘ ሁሉን የጨበጠ ምንም የሚጎልበት የሌለ እዛ ምን ይላል? መጽደቂያ ኃጥአን በስምረቱ ኃጥአን በቸርነቱ የሚያከብራቸው የሚያጸድቃቸው ይቅር የሚላቸው አለ። ይቅር የሚላቸው ኃጥአንን ሳይቀር መቅለሌ እጹብ በክህሎቱ አለ። ጭንቅ የሆነውን ነገር ልዩ በሆነ ጥበቡ ረቂቅ በሆነ ጥበቡ የሚያስወግድ የሚያቀል አለ። ያቀለዋል። ያን ጭንቅ የሆነውን ነገር ዓለም በማያውቀው ጥበቡ ረቂቅ በሆነ ጥበቡ ያስወግደዋል ካለ በኋላ ጠቢበ ጠቢባን በተኬኖቱ ይላል። የጥበበኞች ጥበበኛ ነው ማን? ሥላሴ። ጥበበኞችን የፈጠረ የጥበበኞች ባለቤት የጥበብ አስገኝ የባህሪ ጥበብ ነው እሱ ራሱ የባህሪ ጥበብ የዚህች ዓለም ጥበብ መገኛለሁ ያውም ሥላሴ ግን ራሱ ጥበብ ነው። ጥበብ ሆኖ ግን ያ ጥበብ ረቂቅ ጥበብ፣ ያ ጥበብ ሕያው ጥበብ፣ ያ ጥበብ የማይሞት ጥበብ፣ ያ ጥበብ የዓለማት ፈጣሪ ጥበብ፣ ያ ጥበብ እኛን ያስገኘ ጥበብ፣ ያ ጥበብ ሰማይና ምድርን የዘረጋ ጥበብ፣ ያ ጥበብ የዓለም መድኃኒት የሆነ ጥበብ፣ ያ ጥበብ የዓለማት መጋቢ ጥበብ። እንዴት አይነት ጥበብ ነው! እስኪ አመስግኑ ሥላሴ አመስግኑ። እንዲህ እያለ ነው አባ ጊዮርጊስ የሚራቀቅበት የሥላሴን ነገር ሊቃውንት እንደ ጎርፍ ቢያፈሱት አያልቅም። ምስጢሩ ተዝቆ ተነግሮ ተመስጥሮ የሚያልቅ ጉዳይ አይደለም። ታዲያ የተወሰነውን ብቻ ሳይተን እንደው የዕለቱ ጉዳይ ምን ተፈጸመ የሚለውን 1-3 ነጥቦችን ብቻ ተናግሬ ጨርሳለሁኝ። ያው የምስጢረ ሥላሴ ጉዳይ እንደምታውቁት ነው። ሊቃውንቱ ሁል ጊዜ በቅዳሴውም በሰዓታቱም በማህሌቱም ወንጌሉም አጠቃላይ ምስጢረ ሥላሴ ነው። ምስጢረ ሥላሴ የቤተ ክርስቲያኗ መሰረት ነው፣ ጣራም ነው፣ ጉልላትም ነው፣ መዳረሻም ነው፣ ሃይማኖት ነው። በጥቅል ሃይማኖት ነው። ታዲያ ምእመናን ኦርቶዶክሳውያን ሊቃውንተ ቤተ ክርስቲያን ሃይማኖታችን ማወቅ በተቻለ መጠን ተገቢ ስለሆነ ሊቃውንቱ ይራቀቁበታል። ነገር ግን ምእመናን በተለይ ምእመናን የተወሰነ ወደ ሃይማኖታችን
ገባያል መረዳት ያስፈልጋል። አሁን ሥላሴ ጧት መምሩ ጀመር አድርገው ታቦተ ሕጉ ስለወጣ ተቋርጧል። ምስጢረ ሥላሴን ጀመር አድርገውት ነበር። ሥላሴ በስም በግብር በአካል ሶስት በባህሪ በህልውና በፈቃድ አንድ አምላክ ብለን እናምናለን። ይሰለሱ በአካላት ወይተዋሃዱ በመለኮት በአካላት ሶስት በመለኮት ስንት አንድ ናቸው። አሁን ተመልከቱ፣ የኛ አካል አለ፣ የሥላሴ አካል አለ፣ የኛ ስም አለ፣ የሥላሴ ስም አለ፣ የኛ ግብር አለ፣ የሥላሴ ግብር አለ። ልዩነቱ ምንድነው? ይህ እንደው ባጭሩ ጠቁሜ ልለፍ። ለምሳሌ የሥላሴ አካል ምን አይነት አካል ነው? ምን አይነት አካል? የኛ አካል አሁን ፍጹም አካል ይባላል። ፍጹም አካል የሚባለው አካል ዘያክል ተሰጥቶናል። አካል ዘያክል ማለት ከራስ ፀጉር እስከ እግር ጥፍር ይሄ ፍጹም አካል ዘያክል። ሥላሴ ይሄን አካል ፈጥረው ሙሉ አካል አድርገው አንዲት ዋስ አንዲት ሴል ሳትጎድል ፈጥረዋል። የሥላሴ አካል ግን ፍጹም ሲባል አይምሮ የማይመረምረው ፍጹም የሌለው ፍጹም ነው። የሥላሴ አካል ፍጹም የሌለው ፍጹም። የኛ አካል ፍጹም ሲባል ሥላሴ ፈጥረውታልና ከፍጹም በላይ ፍጹም አለበት። የሥላሴ አካል ግን ፍጹም የሌለው ፍጹም አካል አላቸው ማለት ነው። ስለዚህ የሥላሴን አካል ሊቁ ምን ይላል? እንደውም ከሃዲያን አካላቸውን ይክዳሉ የላቸውም ብለው ይሄን ይገስጻል እንዲህ ብሎ ወይንክድ ሰለስተ አካላተ ከመ ፎጢኖስ ወመርቄሎስ እለ ይክዱ ሰለስተ አካላተ። ሶስት አካላትን እንደሚክዱ እንደ መርቄሎስና እንደ ፎጢኖስ እኛ ሶስት አካላትን አንክድም። ወይናሰትት አሐደ መለኮተ ዘከመ ኪደ አርዮስም አንድ መለኮትን እንደካደ አንድ መለኮት ብለን እናምናለን እንጂ ሶስት አካል አንድ መለኮት ብለን እናምናለን እንጂ እንደ አርዮስን መለኮትን ፍጡር ብለን አንክድም። እንደ መርቄሎስና እንደ ፎጢኖስ ደግሞ እንደ ሌሎችም መናፍቃን ዝረዋን ብለን አካለ ሥላሴ አናምንም። እኛ ግን ሶስት አካል አንድ መለኮት ብለን በአካል ተገናዝቦ ሳይኖር በህልውና ተገናዝቦ ለዘላለም ጸንተው የሚኖሩ አንድ አምላክ ብለን እናምናለን ብሎ ሊቁ ይራቀቃል። ሃይማኖታችን ይሄ ነው። ትንሽ ሊጠጥር ይችላል፣ ይገባናል። ግን ሊጠጥርም እንኳን እንደው አንዳንድ ጊዜ እስኪ እንደው የሥላሴ ጊዜ ምስጢረ ሥላሴን ትንሽ ገባ ብለን ካልተናገር ምን እንናገር? እንዲህ ሲባል አሁን አንዳንዶቻችሁ አስማተ ሥላሴ እየተነገረ ይመስላችኋል። የሆነ አስማት ምንም አይታወቅ ግን ምስጢር ነው። የቤተ ክርስቲያኗ ረቂቅ ሕይወት ይሄ ነው። ማድመጥ ያስፈልጋል። ነፍስ ትሰማለች። አንዳንድ ጊዜ በእርግጥ ነፍስ ትሰማለች እያል ነፍስ ዕውቀት ናት። እስመ ልቡናሁ ለብእሲ መንፈሱ ይእቲ ይላል ሊቁ። የሰው ዕውቀቱ ነፍሱ ናት አለ። ግን ይህች ዕውቀት ደግሞ በጣም የሚገርመው ነፍስ ረቂቅ ናት። ከነፍስ በላይ ደግሞ ህሊና ነፍስ ይረቃልና ከዚህ በላይ የሥላሴ አካል ይረቃል። ይሄ ፍጹም አካል ለምሳሌ የኛ አለ መልክ አለ፣ ገጽ አለ። አሁን ይሄ መልክና ገጽ ማለት መለያ ነው። መልክ ማለት ጥቁር ወይም ደግሞ ከለር፣ ህብር፣ ጠይም፣ ዳማ እያልን የምንገልጸው ቀይ እያልን የምንገልጸው ነው። ሥላሴን ግን ጥቁር፣ ቀይ፣ ነጭ ብለህ አትገልጸውም። አብ ወልድ መንፈስ ቅዱስ ምን ይለዋል? ወልድን ሲገልጸው በባህሪ የሚተካከለው በመልክ የሚመስለው አንድያ ልጅ ይለዋል። አባቱን ይመስላል ልጅ። ወልድ አባቱን ይመስላል፣ መንፈስ ቅዱስ አብን ይመስላል። የኛ በተለያየ ከረር ሊገለጽ ይችላል። ያ መልክ ግን እንዲህ ይነገራል ለሥላሴ ማለት ነው። ፍጹም አካል ስንል እንዲህ አይነት ነው። ታዲያ አብ ፍጹም በአካሉ ወበመልኩ ወበገጹ ይላል ሊቁ። አብ በአካሉ በገጹ በመልኩ ፍጹም ነው። ወልድ ፍጹም በአካሉ ወበመልኩ ወበገጹ፣ ወልድም በአካሉ በመልኩ በገጹ ፍጹም ነው። መንፈስ ቅዱስኒ ፍጹም በአካሉ ወበመልኩ ወበገጹ፣ መንፈስ ቅዱስም ሳይጎልበት በፊቱ በመልኩ በአካሉ ፍጹም ነው ብሎ ይገልጸዋል። ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አላቸው ማለት ነው ያላቸው። ስለዚህ የአካላት ተገናዝቦ የለም ፍጹም አካል ለእያንዳንዳቸው ስላላቸው። ሁለተኛ በአካላት የሚገለጸው ይሄ ህልውና አንዱ በአንዱ ይኖራል፣ አንዱ
ባንዱ ይኖራል። አንዱ ባንዱ መኖር ማለት ምን ማለት ነው? ሀልወተ ሥላሴ ሀልወተ እግዚአብሔርን ስናስብ እግዚአብሔር አለ ብለን ስንናገር ዘመን ሳይቀድመው የኖረ ዘመን ሳይኖር የኖረ ማለት ነው። በሁለተኛ ደረጃ አብ ባለበት ወልድና መንፈስ ቅዱስ አሉ። ወልድ ባለበት አብና መንፈስ ቅዱስ፣ መንፈስ ቅዱስ ባለበትም አብና ወልድ አይለዩ። አንዱ ባለበት አንዱ አለ ማለት ነው። የአካለ ሕልውና ሲገለጽ እንደ ብርድ ልብስ ተነባብሮም አይደለም፣ ወይም ደግሞ እንደ ሌላ ነገር ተዳልቦ አይደለም፣ እንደ ማይደርና እንደ ዳዊት ሆኖም አይደለም። አካለ ሥላሴ ሕልውናው ሲገለጽ ማለት ነው። ለምሳሌ ሶስት ነገሮችን እንውሰድ። ወይም ደግሞ እዚህ ዙሪያው በቤተ ክርስቲያኑ ዙሪያ ያሉ አምፖሎች አሉ። እዚህ መካከል ላይ ሶስት አምፖሎችን ብናበራ ብርሃን አለ። የብርሃን ንዛት አለ። የብርሃን ንዛት አለ። ይሄ የብርሃን ንዛት የሶስቱ አምፖሎች ያንዱ ብርሃን ወደ አንዱ ያንዱ ብርሃን ወደ አንዱ ይነዛል። ይሄ ሲነዛውን አንዱ በአንዱ ላይ አደረበት አንልም። ያንዱ አምፖል እነዚህ ካሜራዎች አሉ። የሶስቱም ካሜራዎች እንትናቸው መብራታቸው ያንዱ አንዱን ሊያልፈው ይችላል። ተነባብሯል። አንዱ በአንዱ ህልው ነው። ተደራርበው አይደለም። ተደራርበው አይደለም። እንደዚሁም ሁሉ አካለ ሥላሴ ህልው ነው ሲባል አንዱ በአንዱ ይኖራል። ውህደት ግን የለውም። ውህደት ለአንዲት አሐቲ ባሕርይ የሚነገር ነው። ለአንዲት አሐቲ ባሕርይ። ስለዚህ እንደዚህ እንደ መብራቶች ሁሉ አካለ ሥላሴ በዓለም መልቶ ይኖራል። በዓለም መልቶ ይኖራል። በዓለም መልክ ለምሳሌ ከዚህ ሁሉናው ላይ ሌላ ነገር ልጨምር። ይሄ ቤተ መቅደስ አለ። በቤተ መቅደስ ውስጥ ታቦቱ ይኖራል። እኛ እንገባለን፣ እናስቀድሳለን። አንድ እግዚአብሔር ያድርበታል፣ ይኖርበታል ማለት ነው። በረድኤት ይገለጽበታል። ጦሩ በውስጥ እንኖራለን። አሁን እኛ በቤተ መቅደሱ እንገባለን። ቤተ መቅደሱ ግን ከኛ ላይ አይኖርም ማለት ነው። እኛ በውስጥ ነው የምንኖረው። ስለዚህ ቤቱን ይዘኑ ተሸክመኑ መዞር ግን አንችልም። ጽንስን ጽንስን እናት በማህፀን ትሸከመዋለች። ከጽንሱ በላይ ናት አይደል እናት። ጽንሱ በውስጥ እንጂ በውጭ መሆን ሲወለድ ብቻ ነው። አሁን እነዚህ ነገሮች ሁሉ አጠቃላይ አንዱ በአንዱ ይኖራል። እንደው በሚመስለን እንኳን ምሳሌ የሥላሴ አካል ግን ይሄ ምሳሌ ዘያጽዝ ነው። ከዚህ በላይ ነው። ከዚህ በላይ ነው። አይምሮ ተመራምሮ የማይደርስበት ነው። ታዲያ ይሄ አካል ህልው ሆኖ ሳለ ደግሞ ምኑ ነው መልቶ ይኖራል። ምልአቱን ስንገልጸው እጅግ ይገርማል። እንዴት ነው የምልአቱ ጉዳይ? እስኪ እንደው ህሊናችሁን ወደ ጽርሐ አርያም እስኪ አምጥቁት። ከየት ወደ ምጥቀት አለ፣ ጥልቀት አለ፣ ስፋት አለ። በምን እንገልጸዋለን አካለ ሥላሴ? ወደ አንድ ነገር እንሂድ። ይሄን የፊት ለፊታችሁን ጦሳ ተራራ ንዩት። ጦሳ ተራራ አሁን ህሊናችሁን ወደ ጦሳ ተራራ ወሰድኳችሁ። ይህን ስታስቡ በመካከል ልንከፋፈል ነው። እዚህ ላይ መጀመሪያ ስንራድመድ የቤተ ክርስቲያኑ አጥር እለፍ እንዳል ምን እናገኛለን? ንዑስ ውቅያኖስን እናገኛለን። ንዑስ ውቅያኖስ እንዳለፍ ናጌብን እናገኘዋለን። ገደብ አገኘን። አለፍ ስንል ደግሞ በናጌብና በአድማስ መካከል ያለ ታላቁን አብይ ውቅያኖስን እናገኛለን። ከዛ ቀጥሎ አብይ ውቅያኖስ እንዳለፍ አድማስን እናገኘዋለን። ጦሳ ተራራ አድማስ ብላችሁ ውሰዱት። ያ ጠፈር አድማስ ላይ መጥቶ ተጣብቋል በሥላሴ ሥራ። አሁን ተመልከቱ። የጦሳ ተራራ አድማስ ነው። ከአድማስ በስተጀርባ ያለ ጠፈርና አድማስ ተገናኝተዋል። ከዛ በስተጀርባ 6 መሳኮች አሉ። መስኮቶችን ከፍቶ ሥላሴ ንስኪ ከዚህ ከአድማስ በስተጀርባ ዓለም ላስቃኛችሁ ቢል ምን አይነት ዓለም እናያለን? ምን አይነት ዓለም እናያለን? ያን ዓለም የሚያውቅ ዓለም የሌለው ዓለም ሥላሴ ብቻ ነው። እኛ እንዴት እናውቀዋለን? እንዲህ የረቀቀ ነው ማለት ነው። ያን ዓለም ትንሽ አንገታችን ብቅ አድርገን እንይ ብንል መዳረሻስ እናገኛለን ወይ? ይችን ዓለም መች እንደርስባታለን? አይደለም ከአድማስ በስተጀርባ ያለን ወደ ታይ እንሂድ እስኪ። አራቱም ባህሪያት አሳለፈና በርባሮስ አደረሰን። ዘወልዶ ለጽልመት የሚለው ጥቁር መሬት ላይ ደረሰ። እዛ በታችስ ምን አይነት ዓለም አለ? እዛ በታች ሥላሴ ይኖራል አለ በመልአት። ከጽርሐ አርያም መንበረ መንግስት አለ። 7ቱን ሰማያት ሰንጥቀን አለፍ። ከዛ በላይ ምን አይነት ዓለም አለ? ዓለም የሌለው ዓለምን እንደሉል በመሃል እጁ ይዞ ይሄን ሁሉ ይመግባል፣ ይሄን ሁሉ ያስተዳድራል። ማናውቀው ዓለም በሥላሴ ዓለምነት ይገለጻል። ማናውቀው ዓለማት ዓለም ሥላሴ ዘአልብክሙ ዓለም
ዓለም የሌላችሁ ሥላሴ እናንተ ናችሁ። በአፋኒ አንቱም ወውሳቴኒ አንቱም ሊቃውንቱ የመሰጥሩት ያደሩት በውስጥም ሥላሴ በውጭም ሥላሴ በማናውቀው ዓለም ሥላሴ በምናውቀው ዓለም ሥላሴ ሌላ ነገር የለም እኮ። ንሕነ ጠፈር ወንሕነ መሰረት ጠፈርኛ መሰረትኛ ብለው የሚገልጹት ከዚህ የተነሳ ጠፈርም ሥላሴ መሰረትም ሥላሴ ነው። ሥላሴ መርምሮ የሚያውቅ የለም። ሥላሴ ግን እኛን ያውቃሉ። አውቀውና የፈጠሩን በፕላን ነው የፈጠሩን። ወአኮ ኩሉ ዘያእምረነ እኛን የሚያውቅ ማንም የለም። ወንሕነ ነአምሮ ለኩሉ ሁሉን ግን እኛ እናውቀዋለን። ወንጠይቅ ኩሎ እኛ እንረዳዋለን። ለልጹቅ ናርህቆ የቀረበውን እናርቀዋለን። ወረርቁሩ ናርህቆ የቀረበውን ደግሞ ሩቅ እናደርገዋለን። ሩቅን እናቀርባለን፣ ቅርብን እናርቃለን። ይሄ ነው። ይሄ ምልዓተ ሥላሴ ነው። በምልዓተ ሥላሴ ውስጥ ግን ማን አለ? የሰው ልጅ ደግሞ በጸጋ የተሰጠው ነገር አለ። ቅዱሳኑ በፍልስፍናው ዓለም እኮ እነዚህ በፍልስፍናው አረንቋ ውስጥ የገቡት ክፉዎቹ እንዳሉ ሆኖ በጎዎቹ አሉ። እንደነ ኤጲፋንዮስ ያለው፣ እንደነ ዮሐንስ አፈወርቅ ያለው፣ እንደነ ጎርጎርዮስ ያለው አያችሁ። እንደነዚህ ያሉት ተፈላስፈዋል። እንደነ ቅዱስ ኤልያስ ያለው በእሳት ሰረገላ መነጠቅ፣ እንደነ ቅዱስ አርሳኒዮስ ያለው። ቅዱስ አርሳኒዮስ የሚገርመው የሆነ ፍልስፍና ገባና ሲማር ኖረ። ያን ግን ተወና ወደ መንፈሳዊ ዓለም መጥቶ ወደ ገዳም ገባ። እዛ አካለ ሥላሴን፣ ምልዓተ ሥላሴን፣ ህልውና ሥላሴን፣ ርቀተ አካሉን ይሄን ሲማር ይሄ የፊደል መጀመሪያ ነው አለ። ያን ሁሉ እኮ አመድ አድርጎት ነው። ይሄ የፊደል መጀመሪያ ነው። ዛሬ ገና ፊደል ጀመርኩ አለ። ሃይማኖቱ ሲገባው ፊደል ጀመርኩ አለ። የሁሉ ነገር አፍ መፍቻ ግን ደግሞ የሚረቅ አይምሮ የማይደርስበት ግሩም ምስጢር ነው። ታዲያ በዚህ ውስጥ ሰውንም በህልውና አድረውበት ይኖራሉ። ነገር ግን ህልውናው ሲባል በረድኤት ማለት ነው። በረድኤት ያ ማለት አነ ወአብ ወመንፈስ መወዛ አቀበ ቃሌ አነ ወመንፈስ ቅዱስ ለመጽሐቢው እንገብር ምዕራፍ ውስጤቱ ቃሌን ሰምቶ የሚያደርገው ሰው ቢኖር እኔ አብ መንፈስ ቅዱስ መተን ማደሪያ እንሰራለን። ቤተ መቅደሶች እኮ ነው የሥላሴ ማደሪያ። እንደው በእውነቱ ከዚህ በላይ መመረጥ አለ? ግን በጣም የሚገርመው እንዲህ ማደሪያ ሆኖ ተመርጦ የሰው ልጅ እግዚአብሔርን ያበሳጨዋል፣ እግዚአብሔርን ይፈትነዋል። በጣም የሚገርመው ይሄ ነው። አሁን በዚህ ዘመን እግዚአብሔር እንዴት አድርገን ነው የምንፈትነው? ፈትነዋለን እኮ ወጣት በወጣትነቱ ይፈትነዋል። ወደ መጨረሻ አጠቃለው ይሄን ጣልቃ እንዳይገባብኝ ማለት ነው። መጨረሻ አጠቃልለዋለሁ። ስለዚህ ምልዓተ አካሉ በዚህ ነው፣ በእኛም በዚህ አድሮ ይኖራል። እንዲሁም ደግሞ በስጋው ደግሞ ዘበላ ስጋ የወሰድ የደም በሕይወት ዘለዓለም አይደለ? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እኔ በእሱ አድሬበት እኖራለሁ፣ እሱም በእኔ አድሮ ይኖራል። እንዲህ ነው ክርስትና። መኗኗር መመጋገብ ነው። ሥላሴ እኛን ይመግባል፣ እኛ ደግሞ በጸሎት ወደ ላይ የሥላሴን ምሕረት እንቀበላለን ማለት ነው። ርቀተ አካሉ ስታዩት እንዴት አድርጌ ገልጸዋለሁ? እንደው ሁለቱን እንኳን ባነሳ ነፍስና መላእክት፣ ነፍስ ረቂቅ ናት፣ ዕውቀቷ ረቂቅ ነው። መላእክት ረቂቃን ናቸው፣ ህሊናቸው ረቂቅ ነው። ከዚህ በላይ እግዚአብሔር ይረቃል። ታዲያ ምን አለ ሊቁ ይህን ሲጠቀልለው? ወይዜኒ እንስ ስባያቲሁ ወይንጠናቀቅ ማይምቅቲሁ ዘይክል ልሳነ ነቢያት ወሐዋርያት ለወድሶ ተመጠነ እበዩ። በቃ ይሄ ነው። ነቢያት ተራቀዋል፣ እነ ሙሴ ተራቀዋል፣ ሌሎቹም እነ ኢሳይያስ ተራቀዋል። ተራቀቁ፣ አልደረሱበትም። እነ አባ ሕርያቆስ ተራቀዋል፣ እነ ቅዱስ ኤፍሬም ተራቀዋል፣ እነ ዮሐንስ አፈወርቅ ተራቀዋል። ግን ማን ይድረስበት? ዋኙት። በቃ ደከመ፣ አይምሮ ይደክማል። እንዴት አድርገው ውቅያኖስ እንኳን ይደክማል። ውቅያኖስ ላይ እኮ መርከብ ነዳጅ ካለበት ይሰጥማል እኮ። ተሰጥሞ ነው። ተመልከተው እስኪ በምስጢር መሰጠም ቤተ ክርስቲያን አንተ የሚያሰጥም ምስጢር አላት። ግን ሕያው ነፍስን ሕያው የሚያደርግ የሚያጠፋ ሳይሆን ሕያው አድርጎ የሚያኖር ምስጢር እስኪ አስቡ። በዚህ ሰጥሞ በተሰጥሞ ብርሃን በተሰጥሞ ምስጢር ሰጥሞ መኖር። ታዲያ ከዚህ ወጥቶ መሄድ እኮ አለመታደል እኮ ነው። አለመታደል በዚህ ሰጥሞ መኖር መጥቶ መማፀን ያስፈልጋል እኮ። ርቀተ አካሉ የእግዚአብሔር አካል እንዴት አድርገን እነዚህ ነቢያት፣ እነዚህ ቅዱሳን፣ እነዚህ ሊቃውንት ተመራምረው ያልደረሱበትን ጌትነቱን፣ ገዥነቱን፣ አምላክነቱን፣ ፈጣሪነቱን፣ ሕያውነቱን፣ ዘላለማዊነቱን፣ ቀዳማዊነቱን አንመራመር አለ። ምክንያቱም መለኮት ወገን ማጎንበስ አንገት መቀልበስ የለበት። ጎሎበት ከሰው አይበደር። ለእኛ ይሰጣል
ያውቃል እንጂ መች ተበድሮ ያውቃል። አኮ ዘወቱ ለመለኮት ንርናን ዋትቶርስ ከመይንሳ ምድር ዘኮነ ውስቴታ አላ ሁሉ ውዝ ውስታዲው በከማራው ለጴጥሮስ አላባሪያቆስ መለኮት አንገቱን አያጎነብስ ወገቡን ዘንበል አያደርግም ሁሉ በእጁ ጭብጥ በእግሩ እርግጥ ብሎ የተያዘ ነው ካለ በኋላ እነሆ ቢርቀው እኮ ያጎነብስ ነበር ይላሉ ሊቃውንቱ። ግን አይርቀውም። ዓለም እንደሉል በመሃል እጁ ናት። በመሃል እጁ አድርጎ ሁሉን የሚመግብ እያየን እኮ ነው ዝም የሚለን። በጣም የሚገርመው እየፈተኑ መሃል እጁ ላይ አድርጎ ዝም ይለናል፣ ይታዘበናል። አስበዋል ወጣት መሃል እጁ ላይ አድርጎ ነው ዝም የሚለን። የሚሰርቀው ሲሰርቅ፣ የሚቀማው ሲቀማ፣ የሚገለው ሲገድል፣ የሚያሳድደው ሲያሳድድ ዝም ይለናል እያየ ማለት ነው። ታግሶ ግን ማቱን ካመጣን የለውበትም። እሱ ነው ችግሩ። ስለዚህ እንደ ጴጥሮስ እስኪ ዓለምን በመሃል እጅ ያዝና ያሳየኝ አለው። ኧረ አይሆንልህም እንግዲያውስ ሻረሊከ ፓትርያርክ ለምን አደረከኝ አለው። እዛ ያሳየው ሶስት አካላት ተርፈው ታዩት ይላል። ዓለም ወዴት ነው? አቤቱ አንተ እንጂ እኔ ምን አውቃለሁ፣ ፍጡር ምን ያውቃል አለ። እዛው ድካሙን ገለጸለት ማለት ነው። እንዴት አድርገን የሥላሴን አካል ርቀቱ እንዴት እንደርስበታለን? አካለ ሥላሴ ረቂቅ ነው። ቅድምናውን ቅድም በቅዳሴው መካከል ሰምታችኋል። ካህኑ ሲያነቡት ቀዳሚው ቃል ውእቱ ወውእቱ ቃል ሀበ እግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል አለ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው፣ ሁሉ በእርሱ ሆነ የተባለለት። አሁን ተመልከቱ፣ ህልውናውን ቅድምናውን አመጣው በአንድ ላይ። አሁን እዚህ ላይ ምን ይመጣል? የህልውና ተገናዝቦውን ያመጣዋል። ልብ፣ ቃል፣ እስትንፋስ የነዚህ ተገናዝቦ እዚህ ላይ ይገባል ማለት ነው። ቅድምና አለው፣ ህልውና አለው። የአካል ህልውና ራሱን ችሎ ነው። የዚህ ደግሞ የሚገነዛዘውበት ልብነት፣ ቃልነት፣ እስትንፋስነት አንዱ ባንዱ በአንድ ልብ፣ በአንድ ቃል፣ በአንድ እስትንፋስ፣ በአንድ ልብ መሰረትነት፣ በአንድ ቃል ተናጋሪነት፣ በአንድ እስትንፋስ ህይወትነት ይኖራሉ ማለት ነው። ኧረ እንደው የዚህን ምስጢር ባለቤት ቤተ ክርስቲያኗን እስኪ አመስግኗት። በቃ ይሄ ነው። ሌላው እንዲህ እያለ ይቀጥላል። እኔ አልጨርሰውም። ስለዚህ ቀዳማዊ አምላክ፣ ሕያው አምላክ፣ ዘላለማዊ አምላክ ማለት ነው ባጭሩ። ስሙን ስናየው አብ፣ ወልድ፣ መንፈስ ቅዱስ የማይሞት ስም ዘላለማዊ ስም ነው። ስም ከሕያው ዘይመውት ስም አይሞትም። የሥላሴ ስም አይፋለስም። በስሙ ድውይ ፈውሰውበታል፣ ለምጽ አንጽተውበታል፣ እነሆ ቤተ ክርስቲያኗን ቀድሰውባታል። ስለዚህ ይሄ ስም ለኛ መቀደሻ ነው። ይሄ ስም ዘላለማዊ ስም ነው። ይሄ ስም የባህሪ ስም ነው ማለት ነው። በሶስተኛ ደረጃ ግብር ነው። ግብር ሲባል አብ ወላዲ አስራጺ። እስኪ ወላዲ በሉ እስኪ አብ በሉ። ወላዲ አስራጺ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። መወለድና መስረጽ ማለት መገኘት ማለት ነው። አሁን ተመልከቱ፣ የአብ ግብሩ መውለድ ማስረጽ ነው። የወልድ ግብሩ መወለድ ነው። የመንፈስ ቅዱስ ግብሩ መስረጽ ነው። ግን ምን ይላል ሊቁ መሰላችሁ? ልደታ ወጻአተ መንፈስ ቅዱስ እይትነገር አላ ይትነከራል። የአብ መወለድ የመንፈስ ቅዱስ መስረጽ ይደነቃል እንጂ አይነገርም። በሌላ መልኩ ምን አለው? የወለዶ አብ ለወልድ እምድኅረ ዘመን አላ ወልድ ቀዳማዊ ውእቱ። ከዘመን በኋላ አብ ወልድን አልወለደውም፣ ወልድ ራሱ ቀዳማዊ አምላክ ነው እንጂ አለ። ወለደው ስለተባለ በዘመን መቀዳደም የለም። ማነስ፣ መተናነስ፣ ማዘዝ፣ መተዛዘዝ የለም። ያህሎ ዘመን ማእከሉ ወማእከሌው ነው። በአብና በወልድ በአብ አባትነት በወልድ ልጅነት መካከል የዘመን መቀዳደም ወይም ደግሞ የዘመን ትንሽ ማይክሮ ሰከንድ ያህል መበላለጥ የለም። በመካከላቸው ሌላ ትርፍ ዘመን የለም። ትርፍ ዘመን ሥላሴ እሪት ነው የምትባለው። እሪት በዘመን የተካከለች፣ በባህሪ የተካከለች፣ በቅርምና የተካከለች አንዲት ናት። አንዲት። ስለዚህ በዚህ መልኩ እንረዳለን። እንዲያ ከሆነ አንድነቱ በመፍጠር በሕልውና ይህን ዓለም በመመገብ በቸርነቱ በካህሊነቱ በጥበቡ ይህን ዓለም ካለመኖር ወደ መኖር አምጥቶ እንደፈጠረ ይህን ዓለም በማሳለፉ በዚህ ሁሉ አንድነቱ ይነገርለታል። ሥላሴ በተዋህዶ ወተዋህዶ በሥላሴ፣
ሥላሴ በአንድነት፣ አንድነት በሶስትነት፣ አንድነት በሶስትነት አይከፈል፣ ሶስትነት በአንድነት አይጠቀለልም። ይሄ ዘላለማዊ ሕያው ምስጢር ዶግማ ነው ማለት ነው። ስለዚህ ዶግማ ነው፣ ይሄ ሃይማኖት ነው። ታዲያ በዛሬው ዕለት ስንመጣ ሥላሴ ዓለሙን የፈጠሩት ሌላውን ለአንክሮ ለተሰክሮ ለምግበ ሥጋ ለምግበ ነፍስ ፈጥረዋል። ሰውና መላእክትን ለተለየ ዓላማ ስሙን ለመቀደስ ክብሩን ለመብረስ ፈጥረዋል። ግን እዛ መካከል ሰው አዳም በደሉን ጀመረ። ሰይጣን ነው ያው መሰረቱ ይታወቃል። ከአዳም በኋላ ሲወርድ ሲዋረድ በኖህ ዘመን የነበሩት በደሉት። እግዚአብሔር ምድርን አጸዳት። ሰውን በመፍጠር ተጸጸትኩ እስከ ማለት ደረሰ። እንዲህ ከመባል እሱ በቸርነቱ ይሰውረን። ምድርን ሲያጸዳ ኖህና ቤተሰቦቹ 8 ሆነው ተርፈዋል። ባጭሩ እነሱ ከመርከብ ከወጡ ከጥፋት ውሃ ከወጡ በኋላ መጨረሻ ላይ ያው መሬትን ተካፍለዋል። በመላኩ ዳኝነት በኖህ ሽማግሌነት ተካፍለው ሲኖሩ የካም ዘሮች ናምሩድ በተባለው ሰፍረው መኖር ጀመሩ። እየኖሩ እንዳለ በጣም የሚገርማችሁ ሀብት በዛ። ሀብት እየበዛ ዝና እየበዛ ሲመጣ አንዳንድ ጊዜ አስቸጋሪ አይደለም? አብሮ ደግሞ የሚከተል ነገር አለ። የሚከተል እና የሆነ ነገር አሰቡ። አንደኛ ምን አሉ? አይ ሀብታችን በዛ፣ ዝናችን በዛ፣ ትልቅ ሰማይ ጠቀስ ፎቅ እንስራና ስማችን እናስጠራለን። ስማችን ይጠራ፣ ዝናችን ይነገር አሉ። ከዛ በኋላ ሰሩ፣ ገነቡ። ወደ ላይ ሰማይ የቀረባቸው መሰላቸውና አይ ይሄ ሰማይ ከቀረበን ዘንድ ይሄን ፈጠረ የሚባለውን እኮ በጦር ብንወጋ ሁሉንም ተቆጣጥረን እንኖራለን ብለው አሰቡ። ተመልከቱ። ዘየነብር ውስተ ሰማይ ይስሐቅ ቆሟል። በሰማይ የሚኖሩ ይስቅባቸዋል። አንዳንድ ጊዜ የሰው ስራ ያስቃል። እግዚአብሔር የሚስቅ ምን ሆኖ አይደለም፣ የሰው ስራ ግን ያስቃል። አሁን እኛን ኃጢአት ስንሰራ በደል ስንበድል እግዚአብሔር ይስቃል፣ ያሰኛል ነው ያሰኛል። ሰው ነው የሚያሾፈው። ሰው እኮ አንዱን አይቶ ተመልከተው ይኸው ጀሌው ይላል። የወጣቱ ቋንቋ ነው። ይኸው ጀለስ ምን ሆናል ይላል። ጀለስ ማለት እኮ ሰይጣን ማለት እኮ ነው። ሳያውቀው ግን ጀለስ ይለዋል። ሰይጣን ብሎ እየጠራው ነው። እንደው ቋንቋ መስሎት ማለት እኮ ነው። እዚህ እግዚአብሔር እንውገዋሉና ጦራቸውን አዘጋጁ ይላል። ዘመቻው ወደ ማን ሆነ? የሰው ልጅ ለምስጋና ፈጥሮት ወደ እግዚአብሔር ዘመቱበት። እግዚአብሔርን ፈተሩታል። አይ መገዳደር ማለት ይሄ ነው። እግዚአብሔርን መፈተን ማለት በኃጢአት መፈተን፣ በበደል መፈተን፣ በውርቀት መፈተን፣ በመነጣጠል መፈተን በእውነቱ አሬ ነውር ነው። ፈተኑት። ያን ጊዜ ተመለከተና ምን አለ እግዚአብሔር? ነኦ ንረድ ንካው ህንጻሆሙ ወንዘርዝር ነገሮሙ ለከለዳውያን። ኑ እንውረድና ህንጻቸውን እናፍርስ አለ። ፈቃዱን ነው። ሥላሴ መውጣት መውረድ መቀመጥ መነሳት የለበት። ገጹ ለእግዚአብሔር ሀበ እለ ይገብሩ እኩየ ነው የሚለው። የእግዚአብሔር ፊቱ ክፉን ወደሚያደርጉ ነው ይላል። ኢየሱስ ማይንቱ ለእግዚአብሔር ሀበ ጻድቃኑ ወእዝኑ ሀበ ሰለቶሙ። የእግዚአብሔር አይኖቹ ወደ ጻድቃን እነሆ ጆሮዎቹም ወደ ልመናዎቻቸው ናቸው አለ። ፊቱ ግን ክፉ ወደሚያደርጉ ነው። መዓቱ ማለት ነው፣ ቁጣው ማለት ነው፣ መቅሰፍቱ ማለት ነው፣ ሰይፉ ማለት ነው። ይቆርጣል። ስለዚህ ለሥላሴ ተንበርክኮ መገዛት ግዴታችን ነው ማለት ነው። ግዴታችን ነው። ክርስቲያን እስከሆን ድረስ በርከክ ብለን ነው የምንገዛው። በርከክ ብለን ለአምልኮቱ ቀንተን ቅዱሳኑ እንዳደረጉት መጨረሻ ላይ ፈረሰባቸው። እዛ ቋንቋቸው ተለያየ። ሁለተኛው ስማችን ይጠራ ነበር። አንዳንድ ጊዜ ለዝና ሲባል ስንት ነገር ያልፋል። ለዝና ሲባል እግዚአብሔር ከዝና በላይ ነው። እግዚአብሔር ከሀብት በላይ ነው። እግዚአብሔር ከስልጣን በላይ ነው። እግዚአብሔር ከሁሉ በላይ ነው። ካለን ነገር ሁሉ በላይ እግዚአብሔር ነው። ከእግዚአብሔር በላይ ምንም ነው ሁሉ ነገር። መጨረሻ ላይ መጣና ጭቃ አምጣ ሲለው ጡብ ያመጣል፣ ጡብ አምጣ ሲለው ውሃ ያመጣል። ቋንቋው እንደዚህ ትርምስምስ ወጣ ማለት ነው። እግዚአብሔር የለሽ ሁሉም ነገር ልዩ ነው የሚሆነው፣ መገዳደል ነው የሚሆነው። በሶስተኛ ደረጃ ነፋስ መጣና ጥርግርግ አድርጎ ካሉበት አጠፋቸው ይላል። ከእንዲህ አይነት መቅሰፍት እግዚአብሔር ይሰውረን። በመጨረሻ የምላችሁ እነዚህ ሰዎች ጥፋት ሆነ መጨረሻቸው እግዚአብሔርን ስለፈተኑት፣ እግዚአብሔርን ስለተገዳደሩት። እኛም ደግሞ በዚህ ዘመን በኃጢአት እግዚአብሔርን አንፈትኑ። ወደ ንስሐ እንቅረብ። ወደ ምሕረቱ ወደ ጨርነቱ ወደ መግቦቱ ቀርበን መማፀን ያስፈልጋል። እለታፈቅሩ ወለ እግዚአብሔር ጽርዕዋ ለእኪት። እግዚአብሔርን የምትወዱት አመፃን፣ ክፋትን፣ ኃጢአትን ጥሏት ብሏል ቅዱስ ዳዊትና አመፃን ጠልተን ንስሐ ገብተን ሥጋው ደግሞ ተቀብለን በቤቱ እንድንኖር አምላከ ቅዱሳን በቸርነቱ ይርዳን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ይቆየን።